ለምሳሌ ጎጃሜ ነኝ ጎጀው ምናምን እኛ ጠላታችን ኦሮሞ ነው ሰሜነኛ እንድን የሚሉ ጎጃሚዎች እነማን መሰሏቸው? አገው ሸንጎች ናቸው። ይሄንን በስነ ስርዓት ነው የምነግራቸው። እና እዚያው ለ500 400 ዓመት የኖሩ ትግሬዎችና ኤርትራውያን ናቸው። ይሄን ማወቅ አለባቸው። ጎጄ ሳተ ነው በላይ ዘለቀ፣ ጎንደር ደግሞ ነጊሳው ምናምን እኔ ጎንደሬው እነዚህ የሚሉ ምንድን ናቸው? የትግሬ ዲቃሎች ናቸው። ወሎስ እንደዚሁ አሉ። ስለዚህ አሁን ሰሜንኛን የሚሻለን የሚል ጎጃሜ ካያችሁ የአገው ሸንጎ ነው። አስረግጠህ ንገረው። እንደ ቅዳሜ ገበያ ቁሊጥ ነው ምንድን የሚሄዱት ያችሁ ቆለሚሻ ይዞ ጭንቅላቱ ላይ የሚሽከረከር ጎጃሜ ነው። አገው ሸንጎና ኦሮሞች ናቸው። ኦሮሞች ማለት ፌዴራሊስቶች፣ እነዚህ ኦነጋውያን የህዋት ናፋቂዎች እንደ በቀለ ገርባ ያለው እንደ ጀዋር መሐመድ። ስለዚህ እኛ አሸንፈናቸዋል። ፋኖ እግዚአብሔር ስተው ወደ አብይ እየገባ ነው። ጦርነቱ እየመጣ እንደሆነ ስላወቀ ዛሬ እኮ እኔ የተወለድኩበት ከተማ መከላከያ ገብቷል። ጮቄ ድረስ መከላከያ ገባኩ። ፋኖ የለም። የት ሄደ? መተኮስ አቅቶት እንዳይመስላችሁ። ወያኔ እየመጣ ስለሆነ አማራው ብልጥ ነው፣ እኛን ይሰማል። ተከርክሞ ወደ ቤቱ ገባ። አያችሁ የሚባል ቆሻሻ አሁንም ከነሱ ጋር ጽንዶ ሆነን እንስራ የሚሉ አካላቶች እኔ አማራ ናቸው ብዬ እስከመቼውም ድረስ ህልምም ምኞትም የለኝም። ለምን በዛ በሰሜን ጦርነት ጊዜ ያኔ በሰዓቱ ብልጽግናም ቲፒኤልኤፍም ሆዴድም ባያቸው አማራውን አንገቱን የቀሉትን አማራ አልገደሉትም ብሎ ከመናገር በላይ የሚያሳፍር ምንም ነገር የለም። እውቅና መስጠት ትክክል አይደለም። እህት ዓለም አይነው ጥሩ ፖለቲካ ነው የምታራምጂው አውቃለሁ። ወንድማችን ወደ የት አቅጣጫ እየሄደ እንዳለ አላቅም። አብይ ራሱ ሽመልስ ራሱ በዚህ ልክ አይክድም፣ አልካደም። እያረድነህ ነው፣ ምንም አታመጣም፣ ናፍኪን ስጡት እንጨርሳለን እያለ አንገት እየቀላ ያለን ሰው አልገደሉንም ብሎ እውቅና መስጠት በጣም ያሳፍራል፣ በጣምም ያሳፍራል። ቆቦ ላይ ወደ 10 ምናምን የሚሆን መኪና ቀርተዋል፣ የመከላከያ ሰራዊት ማለት ነው። ራያ ቆቦን ይዞታል። እነሱ ደግሞ ግራ ካሶ ላይ ምሽግ እየቆፈሩ ነው። ለምን? ጦርነቱን ጋሸና ላይ ያረጉ፣ ጦርነቱን አላማጣ ላይ ያረጉ፣ ጦርነቱን ጭፍራ ላይና ወደ ጅቡቲ መስመር ሚሊዮን ለማዝጋት በዛ ጦር መሳሪያ በማስገባት አማራን ለማጥፋት ለማውደም የቻሉትን ሁሉ ድሞ ለማሄድ መንግስት ደግሞ ይሄንን አውቀዋል። አማራን ለማታደግ ከፈለጋ ጭፍራ ላይ የጀመረውን የጦር ስብሰባን ያጠራቅምበት ያስገባው ጭፍራ ላይ እያስገባ ነው። ሐራ ላይ ያስገብቷል፣ ወልዲያ ላይ አምጥቷል። ጦሩን እያሰባሰባ ነው። አሁን ተፋጠኑ አሉ። ጦርነቱ ማን ተኩስ አልታወቀም። ግን ተኩሱ ከጀመረ ፋኖ መገልበጥ ነው። የወልቃይት ዘብ እዛ ጋር ትልቁን ትጥቅ ይዞ ቁጭ ብለዋል። እንደሱ ያለውን ደግሞ ራያ ቆቦ ለማቋቋም አለበት። ለምን? ወደ ራያ በኩል ክፍት ነው። ለምን? ለህዝቡ ስጋት ናቸው። እነዚህ ያጠፋሉ። አሁን በጥይት ማጥፋት ባይችሉ እንኳን በገጀራ ያጠፋሉ፣ ያርዳሉ። ለምን? ታቁታላችሁ። ወሎ ላይ የበሉትን ባልቶ የቀረውን ዶሮ ሳይቀር ነው በጥይት ረሽኖ ሄዱት። ስለዚህ እነዚህ ባንዳዎችን ለማጥፋት መገልበጥ ነው። በቃ መሸወድ ነው። ብልጽግና በቃ ሶሪ በቃ መግባት ነው። ማርሽ ቀይሮ መግባት ነው በቃ። ለምን? አሁን የሚመጡት ባይዘው ሌላውን ባይደርሱ ጊዜውን ይጠብቃል እንጂ ለማውደም ነው። በደንብ አድርጎ ጋሎ ጨፍጭፎ ልክ አስገብቶ ለማሄድ ነው የሚመጡት። ብልጽግና ይሄ እንትን አርጎ ሳይሆን የቻሉትን አርጎ ለማሄድ ነው የሚመጡት። ከቻሉ ፋብሪካዎችን አማራ ክልል ያለው ሙሉ በሙሉ አቃጥሎ እንደ በቀደሙ ጭኖ ለማሄድ ነው አሁን የሚመጡት። ስለዚህ ጦርነቱ ከፈለጉ መሸኘት አለበት፣ ወደ መጣበት ወደ ደደቤት ወይ ቀይ ባህር ማስገባት። እነዚህ ከተቀበሩ ግን ሁሉም ሰላም ያገኛል። ስለዚህ በዛ ነው መሆን ያለበት ይላል። ቴንኪው አመሰግናለሁ። በሌላ ቀን እንገናኝ። በጣም ጥሩ። እስኪ አንድ ሰው በልስቲ የሚል ይናገር። በልስቲ ስጪው እስኪ። እኔ ልናገርና እንዲሉ እሺ ካንዴ ኩዌስችን ማርክ እንትን ስለቀጥልሽ ኩዌስችን ማርክ ሰላም እንዴት ናችሁ? ያ እኔ አሁን ነው ሁሉን አክሴፕት አደርጋለሁ። ምክንያቱም ባለፉት 3 ዓመት እንኳን በተደረገው ውጊያ
ከ1.5 ሚሊዮን በላይ የአማራ ልጆች ወደ ኦሮሚያ ነው እንጂ እየተሰደው ተፈናቅለው በስርዓት የተማሩም ያልተማረውም ለስራ ወደ አዳማ፣ ወደ ናዝሬት፣ ወደ አዲስ አበባ፣ ወደ ተለያዩ የደቡብና የኦሮሚያ ከተሞች ነው እንጂ እየሄድን ያለን ወደ መቀሌና ወደ አክሱም አይደለም እየተፈናቀልን ያለን። ሲቀጥል እንደ ድርጅትም እንደ ህዝብም ለኛ ጠላታችን እንደ ህዝብም ከሆነ የትግራይ ህዝብ ነው፣ እንደ ድርጅትም ህዋት ነው። ለአማራ ጠላቱ አጥፊውም ማኒፌስቶ ጽፎ ያጠፋንም የተዋጋንም እንደ ህዝብ የትግራይ ህዝብ ነው፣ እንደ ድርጅትም ህዋት ነው። ሲቀጥል ብዙ አሁን አክቲቪስቶች የፋኖ አክቲቪስት ነን የሚሉ ሰዎች ስማቸውንም በአማራ ተደብቀው አማራንን ብለው የሚዘግቡ ሰዎች እኛ ስንናገር የትግራይ ህዝብ ብለን ስንናገር ስማችን መዝግበው ፎቶአችን እያያዙ የትግራይ ህዝብ ብላችኋል፣ ጆኖሳይድን ተንቀስቀሳችኋል፣ ፖለቲካ ምሰሩ የትግራይ ህዝብ ብላችሁ ነው ይላሉ። ግን ብልጽግና አንድ ድርጅት ነው፣ ፓርቲ ነው። እየተዋጋ ያለ ከፋኖ ጋር ብልጽግና ነው። የኦሮሚያ ህዝብ እየተዋጋ አይደለም። ለምሳሌ ባለፈው የ2013 11 12 ጦርነት ጊዜ እንደ ህዝብ ነው ትግራይ እየተዋጋን፣ የትግራይ ፖሊስ፣ የትግራይ ልዩ ኃይል፣ ቲዲኤፍ፣ የህዋት አባሎች እንዲሁም ወጣቱ ነው እየተዋጋን ነው። በአሁኑ በዚህ በ3 አመት ውጊያ ግን እየተዋጋ ያለ መከላከያው ብቻ ነው። የኦሮሞ ህዝብ አልመጣም፣ የኦሮሞ ልዩ ኃይል አልመጣም፣ የኦሮሞ ሚኒሻ ወደ አማራ ክልል አልገባም። ስለዚህ እየተዋጋን ያለ አንድ ድርጅት ነው። እግዚአብሔር ይስጥህ ንገረው፣ በዚህ ደንቆሮ አማራ ንገረው። ስለዚህ አሁን እንደ ህዝብ ምን ይላሉ ሲተነትኑ አሁን የፋኖ ተንታኝ ነን የሚሉ ትግሬዎች ናቸው። ግን የፋኖ ተቀባይነት ያላቸው እነዛ ሰዎች ናቸው። ከተወላጁ እኛ እስከ 7 ዘራችን ቆጥረን ቦታችን ተናግረን አማራንን ከምንለው ፎቶ ፒክቸር የለጠፉትን ነው ህዝቡ እያመነ ያለ። ስለዚህ እነሱ ሰዎች ምንድነው የሚተነትኑት? ጋላ ኦሮሞ እያሉ የባስ ሊያስጠፉን ሊያስመቱን ነው። አሁን እንኳን በዚህ 3 አመት እንኳን ከ1.5 ሚሊዮን በላይ የአማራ ልጆች ከጎንደር ከናዝሬት ከባህር ዳር ከጎጃም ከተለያየ ስፍራዎች ከወሎ እየሰሩ ያለ ሻሸመኔ ገብተው ነው፣ ናዝሬት ገብተው ነው፣ ከነቤተሰብ ጀምሮ አሁን ከባህር ዳር ከጎንደር ሂደው እየሰሩ ያለ በዚህ ከ2015 ጀምሮ እስከ 2018 1.5 ሚሊዮን በላይ የአማራ ወጣቶች ናዝሬት ነው እየሰሩ ያለ፣ አዳማ ነው፣ አዲስ አበባ ነው፣ ሐዋሳ ነው፣ ቡታጅራ ጉራጌ ላይ ነው እያለሙ እየሰሩ ያለ ልማት እርሻም የአማራ ዶክተሮች መሬት ተከራይተን እያረስን ያለን ደቡብ ክልል ላይ ነው፣ ኦሮሚያ ክልል ላይ ነው፣ መቂ ነው፣ ቆቃ ነው። ስለዚህ እኛ መቀሌ ሄደን አልሰራንም። ባለፈው 30 40 50 አመትም ሄደን አልሰራንም። በአሁኑ በዚህ 3 እና 4 አመት 5 አመት እንኳን ከብልጽግና መንግስት ጀምሮ እንኳን ወደ ትግራይ ወደ መቀለ አክሱም ሽረ ገብቶ ያለማም የሰራም ወጣት የለም። ስለዚህ ህዝባዊ ትስስር የምናደርገው እርቅ የምናደርገው ከኦሮሞ ህዝብ ጋር ነው። ሲቀጥል የኦሮሞ ህዝብ እንደ ህዝብ አላጠፋንም፣ አልተዋጋንም። እየተዋገን ያለን ብልጽግና ጋር ነው። እነሱ ግን በአማራ ስም ሊያስጠፉን ሊያስመቱን ጋላ የኦሮሞ ህዝብ ኦሮሞ እያሉ ይሰብካሉ። የአማራ አክቲቪስቶች ግን የኦሮሞ ህዝብ ብለው ሲናገሩ እንዲያርጋቸዋል፣ የኦሮሞ ህዝብ እንዲጠፋ ብላቸዋል፣ የትግራይ ህዝብ እያላችሁ ፖለቲካ ሰርታቸዋል እያሉ ሊያስመቱን ኢቭን የፋኖ ትግል የዛሬ አመት ብዙ ተናግራል። ደክማል ሞታ የፋኖ ትግል የኦሮሞ ህዝብ አልከለከለውም፣ የአዲስ አበባ ህዝብ አልከለከለውም ወደ 4 ኪሎ እንዲሄድ፣ የደቡብ ህዝብ አልከለከለውም፣ አፋሩ አልተቃወመንም። ከትግራይ ውጭ የተቃወመን ኃይል የለም። እንዳይሄድ ያደረጉት ምረ ዘመነ ማርሸት ኮነሬሉ እነዚህ ኃይሎች ናቸው። እነዚህ ኃይሎች አማራን የሐዋሳ ህዝብ እየጠበቀው ነበር፣ የኦሮሞ ህዝብ እየጠበቀው ነበር። የአዲስ አበባ ህዝብ ወጥቶ ሰልፍ ሁሉ እየመጡ ነው ብሎ ጨፍሮልን ነበር። የተቃወመን የለም። የተቃወመን የትግራይ ኃይሎችና የትግራይ ህዝብ ነው። ወደ 4 ኪሎ እንዳንሄድ ቅስማችን የሰበሩት ፖለቲካውን ተቀይሯል። ኦሬዲ የዛሬ አመት ብዙ ተንትናል። የአማራ ፋኖ ከህዝብ ጋር ታረቅ፣ አድማ ብተናውን ያዝ፣ ፖሊሱን ያዝ፣ ሚኒሻውን ያዝ። ምንድነው መሆን የነበረበት? የዛሬ አመት የተከዜ ዘብና የራያ ዘብ እንዲጠናከር አድርጎ ትግራይን እንዲከላከል ማድረግ የነበረው አካሄድ መሆን የነበረበት እንደኔ ሐሳብ የተከዜ ዘብና የራያ ዘብ ተጠናክሮ ህዋት እኮ እንዲደራጅ ሆኖ በዚህ አመት እኮ እነ ዘመነ ናቸው ያደራጁት። ኦሬዲ ህዋት ተበትኖ የነበረን ኃይል እነ ደብረጽዮን ፓርላማውን መልሰው እንዳቋቁሙ ህዋት እንደዚህ ኃይሏን አደራጅታ ብልጽግና ኦሬዲ ፓርቲ ነው። የአማራ ህዝብ መርጦታል፣ የደቡብ ሁሉም መርጦት ነው የገባ የተሾመ አብይ። ስለዚህ እኛ እንደ ህዝብም እንደ ፓርቲም ከሆነ ጠላታችን ህዋት ነው። ትክክለኛ አማራ ህዋትን አምሮ የሚጠላ መሆን አለበት። አመሰግናለሁ።
ኦኬ እሺ በመልክ ቀጥልና ከዛ ጊዜ ይቀጥላል። ቀጥለ በመልክ እሺ ታንኪዩ። እኔም የተወሰነች ልጨምርና አመሰግናለሁ ላደረግነው ውይይት። ይሄ ነው እንግዲህ የኛ ለአማራ ህዝብ የአማራ ህዝብ እልቂት ሁሌ ከሰሜን ነው፣ ሁሌ ከሰሜን ነው። ታሪካዊ አመጣጣችንን ታሪክን ስናይ ከሰሜን ነው የሚመጣው። የቅርብ ጊዜውም እልቂት የተጠነሰሰውም ብሔር ብሔረሰቦችን ያሰለጠኑት ሰሜኖቹ ናቸው፣ ቲፒኤልኤፎቹ ናቸው። ሐውልት የሚያቆሙልን እነሱ ናቸው። በእነሱ ዘመን ነው ሐውልቱ ላይ የቆመው። አማራ ጡት ቆርጧል፣ አማራ እንዲህ አድርጓል ተብሎ ከፍተኛ ጸረ አማራ ፕሮፓጋንዳ የተሰራው በእነ ቲፒኤልኤፍ ነው፣ በህወሓት ነው፣ በትግራይ ህወሓቱ ነው። ስለዚህ እነዚህ ሰዎች ትላንትናም ለአማራ መጥፋት መጀመሪያው መጨረሻውም አልፋና ኦሜጋዎቹ እነሱ ናቸው። አልፋና ኦሜጋ እነሱ ናቸው። ስለዚህ ከዚህ አሁን ደግሞ የነገ እቅዳቸውን ፕሮጀክታቸውን ስናይ ያለፈውን ገና የፍትህ ጥያቄያችንን ተግባራዊ ሳናደርግ አሁን አባይ ትግራይን የሚባል ሀገር ለመመስረት ራያን፣ ወልቃይትን የመሳሰሉትን የአማራ ርስቶች ነጥቀው ሄደው ከእንደገና ደግሞ በሱም አያበቃም እኮ በሱም አያበቃም። አማራን አፈናቅሎ ሰንጥቆ እና አገውን አሰልጥኖ ሚሊታራይዝድ አድርጎ እነ ቅማንት ጥቂት በቁጥራቸው ጥቂት የሆኑትን ሁሉ አሰልጥነው አቤሜሌክ ቤንሻንጉል የነሱ የፈጠሩት ከጎጃም ቆርጦ የወሰዱ ለዚህ ነው። አዎ መተከል ዘመነ ካሴን እኮ አየነው እኮ አማራን በቀስት መልኩ እየተፈለገ ቀላቀላ ያለ ቆንጆ የሆነ መልካም ወንድም ሆነ ሴት እየታየ አማራ ነው እየተባለ እኮ ቤኒሻንጉል በቀስት የተጫወቱበትን እኮ ዘመነ ካሴ ሲያደራጅ አይተናል እኮ በቅርቡ። ቤኒሻንጉልን አደራጅቶ እነዚህ ሁሉ ነገ አባይ ትግራይ ስትመሰረት አማራን የሚወጉ ናቸው። እያንዳንዳቸው የራሳቸውን ክልል ለመመስረት የአማራ ርስቶች ነጥቀው ለመሄድ ፕሮጀክት ይዘዋል። ባገው፣ በቅማንት፣ በቤኒሻንጉል በምን ይሄ ሁሉ ማን ነው ጠንሳሹ? ቲፒኤልኤፍ ነው። ሌላ ጠንሳሽ የለንም። የአማራ ጠላት አልፋና ኦሜጋ ቲፒኤልኤፍ ነው። ከዚህ ምንም ነገር ለአማራ ጠብ የሚል ነገር የለም። ስለዚህ ይሄ ለትላንትናም ለዛሬም ለነገም የምንዋጋው ኃይላችን ነው። የምንዋጋው ኢኔሚያችን የመጀመሪያ ጠላታችን። ዛሬ የምንከሰስበትን የኦሮሞንም ኃይል እንኳን ያደራጀው ይሄው ቲፒኤልኤፍ ነው። ሌላ ኃይል የለም። ሁሉ ይሄ ነው። ስለዚህ ይሄ ሁሉ የሆነው ምንድነው? በኢትዮጵያዊነት በሚባል ሽፋን ኢትዮጵያዊነትን ግን ሲያጠፉ ነው የኖሩት። አንድም ቀን በታሪክ ስንመረምር በአድዋም ውጊያ ላይ ከሸዋ አፄ ምኒልክ እኮ የሸዋ ሰው ተከተለኝ ብለው ይዘው ሲሄዱ ኦልሞስት አማራ ክልል እኮ ወሎ ላይ እኮ ነው ውጊያው የተደረገው ማለት ይቻላል። ያን ሁሉ ጣሊያን አሳልፈው ሰጥተው ማለት ነው ለጣሊያን በእንትንነት ቆይተው። መርተው ጣሊያን ይገርማል። መርተው እኮ እስከ ሁሉ ያመጡት እነሱ ናቸው። ይሄው ነው ያለው ታሪክ የሚያሳየን ይሄ ነው። ስለዚህ እኛ ሁሌ በሰሜን ነው ያለቅነው። አሁን ከዛ የሚኖረን ነገር ግን የለንም። አሁን ራሳችንን ብቻ መሰብሰብ ነው ያለብን። አማራነትን ብቻ ከፍ ማድረግ ነው ያለብን። አማራው ለአማራው ተሰባስቦ የነገ እጣ ፈንታውን መወሰን ያለበት ማድረግ የሚገባውን ኃይሉና ጉልበቱን ርስቶቹን የማሰባሰብ ስራ መስራት አለበት። ይሄ ነው የምለው። አመሰግናለሁ። እህታችን ዜማም በርቺ፣ በጣም ደስ ይላል። ወንድማችን ሞጣ፣ እንዲሁም ሌሎቻችሁ ሁላችሁ ነሺ፣ በጣም ድንቅ ስራ ነው የምትሰሩት። በዚሁን ቀጥል። አመሰግናለሁ። መልካም ይሁንላችሁ። ለምሳሌ ጎጃሜ ነኝ ጎጀው ምናምን እኛ ጠላታችን ኦሮሞ ነው ሰሜነኛ አንድ ነው የሚሉ ጎጃሚዎች እነማን መሰሏቸው? አገው ሸንጎች ናቸው። ይሄንን በስነ ስርዓት ነው የምነግራቸው። እና እዚያው ለ500 400 ዓመት የኖሩ ትግሬዎችና ኤርትራውያን ናቸው። ይሄን ማወቅ አለባቸው። ጎጄ ሳተ ነው በላይ ዘለቀ፣ ጎንደር ደግሞ ነጊሳው ምናምን፣ እኔ ጎንደሬው፣ እነዚህ የሚሉ ምንድን ናቸው? የትግሬ ዲቃሎች ናቸው። ወሎስ እንደዚሁ አሉ። ስለዚህ አሁን ሰሜንኛን የሚሻለን የሚል ጎጃሜ ካያችሁ የአገው ሸንጎ ነው። አስረግጠህ ንገረው። እንደ ቅዳሜ ገበያ
ቁሊጥ ነው ምንድን የሚሄዷት ያችን ቆለሚሻሽ ይዞ ጭንቅላቱ ላይ የሚሽከረከር ጎጃሜ ነው። አገው ሸንጎና ኦሮሞች ናቸው። ኦሮሞች ማለት ፌዴራሊስቶች፣ እነዚህ ኦነጋውያን የህዋት ናፋቂዎች እንደ በቀለ ገርባ ያለው እንደ ጀዋር መሐመድ። ስለዚህ እኛ አሸንፈናቸዋል። ፋኖ እግዚአብሔር ስተው ወደ አብይ እየገባ ነው። ጦርነቱ እየመጣ እንደሆነ ስላወቀ ዛሬ እኮ እኔ የተወለድኩበት ከተማ መከላከያ ገብቷል። ጮቄ ድረስ መከላከያ ገባኩ። ፋኖ የለም። የት ሄደ? መተኮስ አቅቶት እንዳይመስላችሁ። ወያኔ እየመጣ ስለሆነ አማራው ብልጥ ነው፣ እኛን ይሰማል። ተከርክሞ ወደ ቤቱ ገባ። አያችሁ አቤሜሌክ ሰምተሃል? አሁን በአማራ ቦታ መከላከያ ያለምንም እየገባ ነው። በጣም ደስ ይላል። አዎ ቲፒኤልኤፍ እዛ አማራ ፈርቶ እንዳይመስል ፋኖ ያሳለፈው ህዋት እየመጣ ስለሆነ እንዲበቀላት ነው። አየህ በቃ አሁን ጨዋታውን ለነሱ መተው ነው። አማራ እዚህ ውስጥ ምንም የሚያተርፈው ነገር ስለሌለ ቢችል ጦርነቱ ከአማራ ክልል ወጥቶ እዛው እነሱ ሰፈር እንዲካሄድ፣ ምክንያቱም ጦርነቱን ጠማቂዎቹም እናተርፋለን ብለው የተነሱትም እነሱ ስለሆነ ወደ እነሱ መሆን አለበት። አማራ እዚህ ውስጥ ምንም እንትን የለውም። ይሄ ነው ይኸው እነ ሳምራዊ ታጋሚዎች ምንድን ነው እነዚህ ወያኔዎች እየተንጫቸው ሸርሙጦች ፒፒ ናቸው ይላሉ። እስኪ ጊዜ ቀጥል። እስኪ የጊዜ ልስማ። ቅድም ኔትወርኪንግ ስላልነበር አልሰማሁትም። ቀጥል ጊዜ። እሺ ደህና ሁኑ። በጣም ደስ ብሎኛል። እሺ አመሰግናለሁ። ኦኬ ጊዜ አለ። አለ እሰማለሁ። ኮኔክሽን ያስቸገረ። ኦኬ ቀጥል። ትሰማለህ? ኮኔክሽን ስለሚያስቸግር ነው ያስወጣኝ። ኦኬ ከተሰማሁ እኔ ትንሽ ልቀጥል። አማራው እንደ አማራ ብቻውን ቆሞ እንዳያሸንፍ ያደረገው የአፋብህን ስብስቦች የሰሩት የተሳሳተ የፖለቲካ አካሄድ ነው። ጦርነቱን ከ2 ዓመት በፊት ክልሉ ላይ ቢያወጡት ኑሮ፣ በጠላት ሜዳ ላይ ቢሆን ኑሮ አማራው እንደ አማራ አሸናፊ ሆኖ ይወጣ ነበር። ግን አሁን ባለው ቀመር እንግዲህ እነ ዘመነ ካሴ የአፋብህን ስብስቦች አብዛኛዎች ከቲፒኤልኤፍ ጋር ተለጥፈዋል። ስለዛ አማራው ደግሞ የሻዕቢያና የወያኔን ፖለቲካ ለማዳከምና ለማጥፋት ግዴታ የራሱን አሰላለፍና የራሱን የሚጠቅመው መንገድ መከተል አለበት። ዞሮ እኛ የምንፈልገው ጦርነቱ ከኛ ክልል ላይ እንዳይሆን ነው። አሁን የሚመጣው ጦርነት የቀጠና ጦርነት ስለሆነ አማራውን ሽባ የሚያደርግ ጦርነት ነው። ስለዛ ቢያንስ በኤርትራና በትግራይ ሜዳዎች ላይ ጦርነቱ እንዲካሄድ ማድረግ ነው። ኦፒዲዮን ብዙም ማመን አያስፈልግም። አንዳንዴ ከሻዕቢያ ጋር የሚሰሩ አንዳንድ ጀነራሎች እንደገና የቲፒኤልኤፍም አካላቶች አሉ ከብልጽግና ጋር። እነሱ ደግሞ መክረው ጦርነቱ ወደኛ ስበው እንዳያመጡት ደግሞ ጥንቃቄ ያስፈልጋል ብዬ አምናለሁ። ስለዛ ጦርነቱ ዞሮ ከአማራ ክልል የሚወጣበትን መንገድ መፈለግ አለበት። አብይ ከልቡ የሚዋጋ ከሆነና ጦርነቱን በኤርትራና በትግራይ ላይ የሚያደርግ ከሆነ አብሮ አማራው ተሰልፎ ጠላቶቹን መበቀል አለበት ብዬ አምናለሁ። በዚህ ልክ ነው እኔ የምረዳው። አመሰግናለሁ። አዎ ትክክል ነው። እኔም እንደዛ ነው የማስበው። ምክንያቱም አሁን ጊዜ ዳኛው እንዳለው ለሁለት ሊሰሩ የሚችሉ እንትኖች ሊኖሩ ስለሚችሉ አማራም በዚህ ላይ በጥንቃቄ የተሞላ አሰላለፍ መሰለፍ አለበት። እውነት ነው። ስለዚህ እነሱን ማመን አያስፈልግም። ወያኔና ሻዕቢያ ደግሞ እጅግ አማራ ጠል ናቸው። አማራን እስከ ዘላለም ለማጥፋት እንደሚመጡ የታወቀ ነው። ስለዚህ አማራው ከመጀመሪያው ጦርነት ኦሮሞን ወደ ስልጣን ያመጣው አማራ እንደሆነ ይታወቃል። ሁለተኛ እንዳይበላ ያችን በማሰብ ግን አድቫንቴጅ መውሰድ አለብን ብዬ አስባለሁ። ይህን የባለፈው ጦርነት ትምህርት ሊሆነው ይገባል ብዬ ነው ማስበው እና ትክክል ነህ። እነሱንም ማመን በጣም ከባድ ነው፣ ምክንያቱም ከሻዕቢያ ጋር የሚሰሩ ስላሉ። ስለዚህ አማራ በደንብ ማሰብ ያስፈልጋል፣ ብልጠትን መጠቀም ያስፈልጋል። ከወያኔና ከሻዕቢያ ግን ያው መተው ለእነሱ መዋጋት የሚችሉ ከሆነ ጥሩ ነበር፣ ለእነሱ መስጠት፣ አብይና እነሱ እንዲዋጉ ማለት ነው። አማራ ከቻለ ወደኋላ ሆኖ ማየት በጣም አደገኛ አጣብቂኝ ውስጥ ነው የገባው አማራ። እስኪ ቀጥል። አሁን የገባው ሰላም ብለናል።
ለምን ያማል አለ? በጣም ጥሩ። እንግዲህ አንቺ መተኛት አለብሽ። እኔም ብዙ ሰዓት ስለቆየን ጥሩ ፖለቲካን የሰራ ነው። ይሄ የትግሬው ኃይል ይሄ እንደ ዘመን አሽከሩ ይሄ ባንዳው ይሄ ተሸካሚው አህዮች የስናር አህዮች እየተንጫጩ ነው። ትግሬዎች ከስረዋል። በጣም እየተንጫጩ ነው። በጣም ሰግናለሁ እህታችን። ቀጥይ፣ ግፊበት እንደዚሁ ሁላችሁም ዜዳኛውም አቤሜሌክም ሌሎቻችሁ ኢትዮም ሁላችሁም በጣም እህታችን እንወድሻለን። ሁላችሁም ሰላሙ ነው። እሺ እናመሰግናለን። ሰላም አለ እንወዳችኋለን። እሺ ሞጣች እሺ ምናሽ በጣም ግን ጊዜ ዳኛው እንዳልከው ግን በጣም አማራው ማሰብ ያስፈልጋል። ባለፈው የሰበረው ምሽግ ያም ሁሉ ምሽግ ሰብሮ ስንት አማራ መስዋዕትነት እንደከፈለ እናስታውሳለን። ከዛ ላይ ምንም አማራ የተጠቀመው ነገር የለም። ያችን ግን አሁንም መርሳት የለበትም። አማራ መጠቀሚያ እንዳይሆን ማለት ነው። አይደለም ጊዜ ያስችላል። ሆነ ይሄ በእኔ ሀሳብ ደረጃ አራምደውን ማቀው የኦፒዲዮ አካላቶች አሉ። አማራ እንዲዳከም ስልጣናቸውን ስለሚፈሩ አማራው እንዲዳከም የሚፈልጉ አካላቶች አሉ። በኦፒዲዮ ውስጥ ተብትበው የኦነግን ሀሳብ የሚያራምዱ ኃይሎች አሉ። ኃይሎች አማራውን መጠቀሚያ እንዳያደርጉት ነው። እንደ 2013 ታስታውሽ ከሆነ የአብይ ጀነራሎች ምንድን ነው ያለው? ሆነ ብለን ነው ጦርነቱን ወደ አማራ ክልል ላይ ያመጣ ነው። የ2013 እና 14ቱ የሚታወቅ ነገር ነበረ። ምክንያቱም እናውቃለን ፕላኑ ማለት አማራውን የማዳከም የማድቀቅ እንደሆነ እናውቃለን። ስለዛ አማራው አሁንም የኦፒዲዮ መጠቀሚያ እንዳይሆን ስጋት አለን። እንደ አማራ መቆም አለበት። እንደ አማራ እንዳይቆም ደግሞ ያበላሹበት የነዘመነ ካሴ የፖለቲካ አካሄድ ነው። እስካሁን ክልሉ ላይ ጦርነቱ ወጥቶ ቢሆን ኑሮ አማራው እንደ አማራ ቆሞ ብቻ ማሸነፍ ይችል ነበር። የኦነጉንም ኃይል የሻቢያንም የቲፒኤልኤፍንም ኃይል አሸንፎ አገረ መንግስቱን ኮንትሮል አድርጎ በራሱ ሳይዝ መፍጠር ይችል ነበር። ያ እንዳይሆን ግን ምክንያት ያደረጉት እነዚህ ኃይሎች ናቸው። እና አብይ አህመድ በትክክለኛ እነዚህን ኃይሎች የሚዋጉ ከሆነ የአማራ ክልል ብልጽግና አለ፣ አማራውን ጋር የሚዋጋ ኃይል አለ። ስለዛ ከፍተኛ የሆነ ኃይል አለ፣ አድማ ብተና፣ ሚኒሻ ምናምን አለ። እነዚህ ኃይሎች ሂደው እንዲዋጉ ማድረግ ነው። ፋኖ ደግሞ ራሱ ህዝቡን እያደራጀ ትክክለኛው ፋኖ ማኔጅ እያደረገ ህዝቡ እንዲታጠቅ እያደረገ እነሱ እስከሚፋለሙ ሳይዝ ይዞ መጠበቅ አለበት ብዬ ነው ማም ሂዶ ለኦፒዲዮም ለባዕዴንም አላማ ግብአት እንዳይሆን ጥንቃቄ ያስፈልጋል። እነዚህ የነዘመነው ግሩፕ ደግሞ ከሻቢያ ከወያኔ ጋር አብሬ እዋጋለሁ ካለ ክልሉ ላይ ጦርነት እንዳያደርጉ ተጽዕኖ መፍጠር ያስፈልጋል። ሄደው በዛው በኤርትራና በትግራይ ድንበር ላይ እንዲዋጉ ማድረግ ነው። እኛ ዞሮ ዞሮ የምንፈልገው ጊዜው ኔትወርክ እያዘ ነው። ለእኔ አንድ ደቂቃ ስጡኝ እሺ፣ ባትሪ ሳይዘጋብኝ። አንዴ መንገድ ላይ ነው ያለሁ ጊዜው። እሺ ይቅርታ። እሺ ባትሪ ትንሽ ደቂቃ ስለቀረ ነው፣ መንገድ ላይ ስለሆንኩ ነው። በእውነቱ ደስ የሚል ፖለቲካ አልተሰራም። በእውነት ለመናገር ለእኔ ብልጽግናም ቲፒኤልኤፍም ሆዴድም ባያቸው አማራውን አንገቱን የቀሉትን አማራ አልገደሉትም ብሎ ከመናገር በላይ የሚያሳፍር ምንም ነገር የለም። እውቅና መስጠት ትክክል አይደለም። እህት ዓለም አይነው ጥሩ ፖለቲካ ነው የምታራምጂው አውቃለሁ። ወንድማችን ወደ የት አቅጣጫ እየሄደ እንዳለ አላቅ። አብይ ራሱ ሽመልስ ራሱ በዚህ ልክ አይክድም፣ አልካደም። እያረድነህ ነው፣ ምንም አታመጣም፣ ናፍኪን ስጡት እንጨርሳለን እያለ አንገት እየቀላ ያለን ሰው አልገደሉንም ብሎ እውቅና መስጠት በጣም ያሳፍራል፣ በጣምም ያሳፍራል። ወንድማችን በእድሜ ይበልጠኛል፣ በእውቀት ግን ግጥም አድርጌ እበልጠዋለሁ። ይሄ ምንም ጥያቄ የለውም። ምንም ማለት ነው ማንነቴን ስላላወቅ የራሱን ወንድሞች እንዴት ትላለህ? በጦርነቱ በእንትኑ ሂድበት። አሁን ባሰላልፉ ምን ትላለህ? ስለሱ ብቻ እስኪ ሂድበት። በምኑ
አሁን እየመጣ ባለው አሰላልፈው ለምሳሌ በጦርነቱ አሁን ምን ትላለህ? ምን ማድረግ አለበት? ዜማዬ አሁን እየመጣ ያለው አመጣጥ እኮ ከጀርባ ሆዴር ነው፣ ከፊት ለፊት ደግሞ ቲፒኤልኤፍ ነው። አማራውን ለማጥፋት ተናበው እየሰሩ ነው። ወንድማችን ግን ሽምጥጥ አድርጎ አብረን ከነሱ ጋር እንሰራለን ብሏል። የሚሰማው አማራ አለ ብዬ አላምንም። ያንቺ ፖለቲካ በጣም ይመቸኛል በጣም። ወንድማችን ግን መስመር እየለቀቀ ነው። እውነት ለመናገር በሀሳብ ሂድበትና እሱን ነገር የምናየው ነገር ይሆናል። አዎ ጥሩ አስወርጁ እኮ እያለ ነው። አሁን እኮ ችግሩ አስወርጁ ገጠሬ ነው እንደዚህ ነው አይደለም። እሱ ይሄ እንደ አይነት አባባል በእውነት ለመናገር በጣም ጥሩ የወንድሞቻችን ደም አሁን በዚህ ደቂቃ በዚህ ሰዓት ደማቸው እየፈሰሰ በዚህ ልክ ካድ ብትይኝ አልክድም። አንቺን የምትመስል እህቴን ያረዷት እያረደ ያለ ሆዴር ነው። ይሄንን እንዴት አድርጌ ልካድ? ዜማ መካድ አልችልም። እውነት ለመናገር ብዙ መናገር አልፈልግም። ዳዝም ማረዋት የዛወር ብራዘር ቱ ወንድማችን ነው። እግዚአብሔር እንዲመልሰው ብቻ መጸለይ ነው። እዚህ በላይ መናገር አልፈልግም። መንገር ላይ ነው ያለውን ከቆያቸው አለው። ኦኬ እሺ፣ ጊዜ ቀጥል እስቲ። እስኪ የጊዜንም ስማ። ጊዜ ተመችቶኛል። እውነት ለመናገር ጊዜ ዳኛው ጊዜ ጥሩ ነገር ነው። ጠቅ ያደረገው ውረድና በውስጥ እንገናኛለን። ጊዜ ኦኬ። እስኪ ወሎየው ስንቴ ነበር የጠየቀው? ቀጥል እስኪ ወሎየው። እሺ ሰላም። ያው እንደው እስካሁን ሐሳባችሁን በጣም ስለተመቸኝ እንደገና እኔ ያው ብዙ ግፎችን ብዙ ስቃዮችን ስላሳለፍኩኝ ሐሳቤን ልግለጥ ብዬ ነው። እኔ እንዲህ አማራነቴ ህወሓት የሚባል ቆሻሻ አሁንም ከነሱ ጋር ጽንዶ ሆነን እንስራ የሚሉ አካላቶች እኔ አማራ ናቸው ብዬ እስከመቼውም ድረስ ህልምም ምኞትም የለኝም። ለምን በዛ በሰሜን ጦርነት ጊዜ ያኔ በሰዓቱ ሽማግሌ አባት ስለነበረኝ እሱን ጥዬ አልሰደትም ብዬ ከቤቴ ቁጭ ብዬ ያኔ ያው ከምንም ነፃ ስለሆንኩኝ በሰዓቱ ቁጭ ብዬ ጠበቅኩኝ። ጠብቄ ግን ስኖር ወንዝ ሂጄ የሚገርማችሁ ነገር ማለት ነው የዛ ጊዜ ውሃ መሰረተ ልማት ውሃ ስለሌለ ወንዝ ሂጄ ሸዋር ሰውሲት መጡ አጀልጅለው መጡ እየታጠብኩኝ ከዛ ሀርጊ ምናምን ብለው አህያ ብለው ሰደቡኝ። አይ እኔ ከምንም ነፃ ነኝ እንደማንኛውም ገበሬ የመጣውን ተቀባይ ነኝ ብያልኳቸው ልክ እንደዛ እንደ 1982 መስሎኝ ማለት ነው። ከዛ ተነስ አህያ ይታጠባል እንደገላውን አሉኝ። ሸዋር እየታጠብኩ ነው ወንዝ ላይ ወጣሁኝ። ከዛ ልብስ ልለብስ ስል አትለብስም አሉኝ። ተንከባለል ከሱ ከጭቃው ላይ ካፈሩ ላይ አሉኝ። ያው ታጠቃ አካል እኔ ሲቪል ነኝ ተንከባለልኩኝ። በልበስ ጨርቅህን ከሱ ላይ አሉኝ። ጭቃ ተንከባልዬ ተለዋውሼ አህያ እንደሱ ተንከባሉ ነው የሚሄደው ብለው ጨርቅ ለብሼ ወደ ቤት ይሄድኩኝ። ይሄንን እንግዲህ የአማራ ህዝብ ረስቶ አሁን ከህወሓት ጋር ጽንዶ ሁኜ ዋጋለሁ የሚል እኔ በግልጽ ልንገራችሁ በሰዓቱ የዛን ሰዓት እንደዛ ብዬ እንትን ስል ወዲያውን ወጥቼ ሂጄ ልቤ ስለደማ ሂጄ ከመንግስት ጸጥታ አካል ጋር ከፋኖ ጋር ተቀላቀልኩኝ። ከዛ ትግላችን የተሸጠው እነምሬ ወዲያጆ ነው። በግልጽ ልንገራችሁ እነምሬ ወዲያጆ ትግላችንን የሸጡት የዛ ጊዜ ነው። በሰዓቱ ጀሌ ስለነበርነ ስንሰለጥን ትጥቄት ነው የምናገኘው ከመንግስት ጎን ጋር ስለሆነ በሰዓቱ ማለት ነው። ትጥቄት ነው የምናገኘው መንግስት ነው የሚያስታጥቀን ነው ወይንስ ምንድነው ስንላቸው ብለን ሐሳብ ስናቀርብ ምሬ በአካል ምንድን አለን የደከመ መከላከያና የደከመ ሚኒሻን እየቀማህ ነው እየገፈፍክ የምትታጠቀው አለ። ከዛ ደግሞ ሐሳብ ለሐሳብ ስንለዋወጥ ያው ፖለቲካው አልመችና አለ ወደ ትተነው ያው ተኩስ አቁሙ ሲባል ትተነው ወደ ቤታችን ገባና ትግሉን የጠለፉና እነሱ ማለት ነው የዛን ሰዓት። አሁን ደግሞ መንግስትን ዙረን እንዋጋለን የሚል አካል እኛ አሁን እኔ በግልጽ የምናገረው ከወደ ጀርባም ልንዋጋ ነው ከወደ ፊትም ልንዋጋ ነው።
የመጣብንን ጥላት የታሪክ ጥላታችንን ኢትዮጵያን ካንዱ ያባላን ትላንትና ማይካድራ ላይ የተጨፈጨፉት የወጣ ነውም እኮ ለነዛ ነው። ኦሮሞ እኮ አልገደለንም የእውነት ከዋራነ ይህ እነሱ የሰሩብን ሴራ ነው። ለምን ሁለቱ ትልቅ ብሔሮች ኦሮሞና አማራ ስለሆነ ሁለታችንን ካላጋጩ እነሱ ዲል ስለማያገኙ አሁንም እነዚህ የሸዋ ፋኖ የሚባሉ ምስራቅ አማራ ፋኖ የሚባል አካል በህወሓት ረብጣ ብር የተገዛ በህወሓት ሴራ የተጠመዘዘ እስከሆነ ድረስ እነሱን ምድረ በዳ ማጥፋት አለብን። ተሳስተው የገቡ አማራዎች አሉ። የአማራ ትክክለኛ የአማራ ትግል መስሏቸው እነሱ እንዲወጡ ማሳሰቢያ እንሰጣለን። ከማን ከአማራ ጎን ቁመው ከመንግስት ከብልጽግና ጋር ቁመነ ወያኔን መቀሌ ሳይሆን ማጥፋት ያለብን ከሻቢያም ጋራ ወንድሞቻችን ጋር ከኤርትራ ወንድሞቻችን ጋር ከሻቢያ አልኩ ይቅርታ ከኤርትራ ወንድሞቻችን ጋር ባንዲ ሆነነ ቀይ ባህር ማስገባት ቀይ ባህር ለታሪክ መቅበር አለብን። ይሄ ካልሆነ ኢትዮጵያ ሆና አትቀጥልም። የሻቢያ ድርጅት እያለ የህወሓት ድርጅት እያለ ከድሮ እኮ ታሪክ አንሰን ስንምስቆ ማለት ነው። ጣሊያን ቢያስወሩሩ መርተው አምጥተው እነሱ ናቸው ስናነ አማራን ከአማራ ኦሮሞን ከሶማሊያ ሶማሊያን ከአፋር እያደረጉ እኮ አማራውን ከቤኒሻንጉል ላይ የገደላቸው ወንድሞቻችንን ማን ያሰለጠነው ነው? በእኛው ኃይሎች ነው። ህወሓት ባሰለጠናቸው የተገደሉት። ማይካድራ ላይ ሳምሬ ብሎ በአንድ ቀን አገር አማን ብለው በተኙበት ቀያችን ነው መሬታችን ነው ብለው በተኙበት በአንድ ቀን ማበል ሌሊት ባለሳሳት 600-700 ወንድሞቻችንን አጣና በጅምላ ተቀበሩ። ያንን ረስተነው እንዴት ትላንትና ይሄ የተሰራውን ታሪክ አልፈነ እንዴት አሁን እንደገና ከኦሮሞ ጋር ወደፊት ያለብንን ኃይል ሳንዋጋ ከኦሮሞ ጋር እንዋጋል ብለውኝ የሚሰጡ አዋቂ ነን ያሉ ሰዎች በጣም አዝንባቸዋለሁ። እስከ መጨረሻው አዝንባቸዋለሁ። ኦሮሞ አሁን እኔ በግልጽ ልንገራችሁ ከአማራ ክልል ወጥቼ ኦሮሚያ ክልል ጅማ ነው ያለሁት። በግልጽ የምነግራችሁ ልጆቼ ቤተሰቦቼ ያሉት ማለት ነው። እዛስ እየሰድቼ አማራ ክልል መቀመጥ አልችልም ብዬ ማለት ነው። እዛ ሰድተው ነው ልጆቼ ያሉት። የኦሮሞ ህዝብ ነው እየተንከባከበኝ ያዘው። አሁንም ህወሓት ይሄ በህወሓት የተገዛ ፋኖ ኦሮሞ ጠላቴ ነው ብሎ የሚል እኛን ለማስበላት ነው። ቅድም ወንድም የገልጦታል። አዲያማ ናዝሪት ነው ያለን ያለው ትክክለኛ አማራ ልጃን ነው። አሁንም ወደ ትግራይ አልሰደትንም፣ ወደ አለማጣ መሬት አልሰደትንም፣ ወደ ኤርትራ አልሰደትንም። ወደ ኦሮሚያ ወንድሞቻችን ነው ሰድተን ያለ ነው። ለዕለት ዲያቦ እየገዛን የምናድረው ከነሱ ነው አሁን ያለ ነው። እኛን በአንድ ቀን ጨረቃ ልክ እንደማይካድራው ጦርነት እኛም በጨረቃ በአንድ ቀን ጨረቃ አማራዎችን ለማስበላት አማራ ያልተዘራበት ቦታ የለም። ብሔር ብሔረሰቦች ጋራ በሚሊዮን የሚቆጠር ህዝብ ነው ያለን። የአማራ ክልል ህዝብ ደቡብ ክልል ስንሄድ ሀታ ቤኒሻንጉል ክልል 6 ስንሄድ እኔ ያጎቴ ልጆች እዛ ናቸው። አሁን ክልል 6 አገር አማን ብለው ነው እየኖሩ ያሉት። እና አሁንም እኛ ኦሮሞና አማራን የሚያያይዝ አማራን እኛ ለፖለቲካ አክቲቪስትም ሆነ የኛ አማራ በህወሓት ረብጣ ብር የተገዛ ሌባ ባንዲያ ቀጣፊ አገርን የሚሸጥ ነው። እኔ አሁንም ሞጣየን ሁልጊዜ እከታተለዋለሁ። ከቤቱ ልገባም ስላያስገባኝም እኔ ሞጣየን ከ2 ዓመት ጀምሮ እያየሁት ነው። ሞጣ የሚናገራቸው ነገሮች ሁነው እያገኘናቸው ነው። ሞጣየን እኔ በጣም ነው የምወደው። ያንቺንም ሚዲያ ሁልጊዜ እከታተላለሁ። በጣም ነው የምወድሽ እና አሁንም አገራችንን እንታደጋት። አገራችንን አለማጣን አሁን አንድ ጀግና ቢኖር ከሆነ ደመቀ አንድ የብልጽግና ነው ይሉታል፣ አንድ የምን ይሉታል። ተከዜ ዘብን የወጣበትም ዓላማ ያነ ስለሆነ ማይካድራ የሞቱት ወንድሞቹ ተሰምቶት ስለሆነ የወጣው ያንን እየጠበቀ ነው ቁሞ። ያንን በር ለምን ከፍቶ ወያኔን ህወሓትን ለምን አላስገባም ብለው ይዘውታል። እሱ ግን አይሰማቸውም።
የአማራ ልጅ ስለሆነ ማለት ነው። አለማጣን እኮ ከፍቶ የሰጠው እኮ ለጠላት እጅ ያሳረፈብን እኮ ያ ሌባ ቀጣፊ ምሬ ወዳጆ ነው። አሁንም ምሬ ወዳጆ የሚባል ዘመነ የሚባል ይሄ የሸዋ ፋኖ የሚባል መከታው የሚባል መሀል ላይ ጦርነትን አድርገው እናቶቻችንን እህቶቻችንን አባቶቻችንን ይህን ያህል ሽብር ተጥሎባችኋል ክፈሉ እያሉ የሚበዘብዙ በዝባዦች ከክልላችን እንዲወጡ እንጣር ነው የምለው እና በጣም አመሰግናለሁ። ይህን ለመተንፈስ በጣም እንትን ብዬ ነበረ። በጣም አመሰግናለሁ። ወንድሜ አድናቂው ነኝ። ወንድም አለም በጣም ጥሩ። ቲፒኤልኤፍን ያመጣው አብይ አህመድ ነው። አሁንም ቲፒኤልኤፍን ዘመነ ካሴ ተሸክሞ ሊመጣ እየተሯሯጠ ነው። አብይ አህመድ አራጅ ነው ብለህ ታምናለህ? አዲስ አበባ ገባም ተብሎ ያማራ ልጅ ታርዷል። አዳምጥ። ይቅርታ ወንድምዬ፣ ሐሳብህ ይመቻል። ብልጽ ልጅ ብልጽ ነው። ሞጣ እኮ ማለት እኮ አዳምጠኝ። ሞጣ ማለት እኮ ብልጥ ፖለቲከኛ ማለት ሞጣ። ጥያቄ ላንተ ነው። እኔ ግለሰብ ስም አልጠራሁም። ጥያቄ ላንተ ነው። ላ ዙሮ አያይዤ ልመልስልህ ብዬ ነው። አንዲ ብልጥ ነኝ፣ አንዲ ብልጥ ነው። ስለሞጣ አዳምጠኝ። መጀመሪያ እኮ መልስልህ። አይ ኖ የብልጽግና ደጋፊ ነህ። ብልጽግና አብይ አህመድ አራጅ ነው ብለህ ታምናለህ አታምንም? አዳምጠኝ። እኔ አብይ አህመድ አራጅ ነው ብዬ የማላምንበት መንገድ ምን እንደሆነ ታውቃለህ? አብይ አህመድ ባወጣው ህገ መንግስት ሳይሆን እየታረድን ያለ ነው። ትገርማለህ። አረ በጣም ታሳፍራላችሁ። በቤታችሁ ይግባ። ከባድ ምርቃት ነው ይሄ። በቤታችሁ ዛሬውን ይግባ። 1 ሚሊዮን አማራ ሜዳ ላይ ወድቆ ወለጋ ላይ በጀት በድሮን እሳት እየነደደበት ትክዳለህ? ካዲ በቤተሰቦች ይግባ። ካዲ ናችሁ። አልክድም። እያረደ ነው። አዲስ አበባ አትገባም አማራ ቆሻሻ ብሎ እንዲያርድ ያዘጋጀው ቲፒኤልኤፍ ቢሆንም አራጁ አብይ አህመድ እያረደ ነው ያለ። መሽለጥለጥ አልችልም። ምን ሻነ ዛሬ መብረቅ ይውደቅብህ አጨበርባሪ። አይ እኔም ራሱ ማስበው ምንድነው አማራውን ለምሳሌ በእርግጠኝነት ቲፒኤልኤፍ አብይ አህመድ ወደ ቲፒኤልኤፍ ከእንትን ካለ ባለፈው የተበላውን ጌም እንዳይበላ ማሰብ አለበት። ምክንያቱም አሁንም አማራን ለመበተን ሁለቱም ሊሰሩ ስለሚችሉ ቲፒኤልኤፍ እኮ ጠላታችን ነው። ቲፒኤልኤፍ የመቼም የዘላለም ጠላታችን ነው። ዜማዬ መልሴን ልጨርስም አንድ ጊዜ መልሴን ልጨርስ። እሱን ወንድሜን ላሳምነው። አብይ አልገደለኝ የሚል እሱን ወንድሜን ላሳምነው። መስማማት ነው። መስማማት ነገ ዜናን ብትታረድ ነገ የሽም ብትታረድ አላረዳትም ትላለህ። ካዲ ናት። ካዲ አይሁድ ነው። የአማራው ደም እየፈሰሰ ነው። አሁንም አርሲ ነገሌ የአብይ መከላከያ ገብቶ እያረደ ነው። አልክድም። በዚህ ልክ አልክድም። ወራዶች በዚህ ልክ ኧረ በስመ አብ በወልድ ሰው አይደላችሁ እንዴ? ኦሮሞዎች ወጥተው አብይ እያረደ ነው ብለው እየተቋወሙ አማራንን ብላችሁ በዚህ ልክ የምትክዱ ከሃዲ የፉኝት ልጆች ስታሳፍሩ። አይ አማራ እዚህ ጋር ማድረግ ያለበት ምንድነው? ሁለቱም ማየት አለበት። አማራ አሁን ከታገለ ወይ አብሮ ከዘመተ ጥቅሙን ነው ማየት። የባለፈው የተከዳው ማየት አለበት። ስንትና ስንት ምሽግ ለመስበር የሞተ አማራ ምሽግ ሰብሮ አብይ አህመድ ወደ ስልጣን እንዲመጣ አድርጎት አማራ ወደ አዲስ አበባ ትገባም የተባለው አማራ ባስቀመጠው ስልጣን ላይ ቁጭ ብሎ ነው አብይ አህመድ። አሁንም አማራ ብልጥ ነው መሆን ያለበት። ብልጥ የምትሞተው ለራስ መሆን አለበት። ለራስ ምክንያቱም ራሳችን ዋጋ ከፍለን ወንድሞቻችን ሙተው ሰው ካስቀመጡ ድጋሚ አሁንም እንበተናለን። ስለዚህ እዚህ ጋር አማራ ብልጥ ነው፣ ጭንቅላቱን መጠቀም አለበት። ሁለቱንም ማመን የለበትም። አማራ ሻቢያም ወያኔም ብልጽግናም አማራን ይፈራል። አማራን መበተን ይፈልጋል። በቃ ይህንን አማራ ሁሌ መያዝ አለበት። ተናበው እኮ ነው። ተናበው ህገ መንግስት አጽድቀው እኮ ነው አማራውን እያጸዱት ያሉት። ተናበው የሚሰሩት ተናበው እየገደሉ አሁን ዘመነ ካሴ በሁለት ቢላ የሚበላ ባንዳ ተገኘ። ሁለቱም የሚጠቀሙበት ባንዳ፣ ቆሻሻ ባንዳ።
አሁን ይሄን ተጠቅሞ ግን አብይ አህመድ አላረደም ብዬ ግን አልክድም። አብይም ቲፒኤልኤፍም አብረው ነው እያረዱ ያሉት። አብረው ማነው ዘመነ ካሴ በሁለቱ ነው የሚበላው። ሁለት ነው፣ ሁለቱ ላይ ነው የሚሰራው። ስለዚህ ምንድነው አማራ አሁን ያለበት ሁሌ ራሱን ማሰብ አለበት። በቃ የሆነ የራሱን አድቫንቴጅ መያዝ አለበት። ይህንን ነው የምለው እና በጣም ነው የማመሰግነው። አንድ ነገር እንደርበትና እናስብበትና ነገ ደግሞ እኔ ማምነው አማራ እንደ አማራ መቆም አለበት። ትክክለኛ ፋኖዎች ከአብይ ጎን መቆም የለባቸው፣ ከቲፒኤልኤፍ ጎን መቆም የለባቸው። ትክክለኛ የሚዋጉ ከሆነ የጦርነት ሜዳውኛ ክልል ላይ እንዳይሆን ከተቻለ ገፍቶ ማስወጣትና በራሳቸው ሜዳ ላይ እንዲሆን ማድረግ ነው። እነሱ ሲዳከሙ ትክክለኛው ፋኖ ደግሞ ህዝቡን አደራጅቶ ራሱን አደራጅቶ ዘሎ 4 ኪሎ መግባትና መንበረ ስልጣኑን መቆጣጠር፣ ኢኮኖሚውን መቆጣጠር፣ ከዛ በኋላ የቀሩትን ጠላቶችን አጽድቶ የራሱን ፖለቲካ በምስራቅ አፍሪካ ላይ ማምጣት ነው። እኔ ማምነው ይሄ ነው። ስለዚህ አሁንም እንደ 2013ቱ አማራውን መጠቀሚያ እንዳያደርገው የኦፒዲዮ ፖለቲካ የሻቢያም የወያኔም ፖለቲካ እንዳያደርገው አማራው ራሱን ማግለልና ፋኖ ትክክለኛው ፋኖ ደግሞ ራሱን ማግለል አለበት ብዬ ነው ማምነው። ስለዚህ የብአዴን ኃይሎች አሉ ከብልጽግና ጋር የተሰለፉ እነሱ መከላከያዎች ሻቢያ ጋርና ከወያኔ ጋር ገጥማለሁ ካሉ ሜዳውን ከፍቶ እንዲገጥሙ ማድረግ ነው። ራሳቸው እዛው ይፋለም። ግን አማራ ክልል ላይ ጦርነቱ እንዳይሆን የአማራ ህዝብ ጦርነቱን ሜዳውን እንዳያደርጉበት ራሱን መከላከልና ራሱን እያደራጀ መጠበቅ ነው። በዛ ልክ ከተጓዘ አማራው ሊድን ይችላል። ከዛ ውጭ ግን ፋኖ ኃይሉ ግማሹ ከህወሓት ጋር ግማሹ ከአብይ አህመድ ጋር ሆኖ ከተዋጋ የሚያልቀው ራሱ ነው የሚሆነው። ገብቶሻል አይደል? ይሄን አንደግፍም። እኛ እንደ አማራ ልጆች እኛ የምንደግፈው ፋኖ እንደ ፋኖ ራሱን አጠናክሮ የአማራን ህዝብ አደራጅቶ ብሔርተኛም እስከሆነ በትክክለኛ አቋም እንዲኖረውና እነሱ ገጥመው ሲዳከሙ ማዕከላዊ መንግስቱን በፍጥነት ጦርነቱን አማራ ክልል ላይ መልሶ አዙሪት ውስጥ ሳይከት ዘሎ 4 ኪሎን ተቆጣጥሮ ታንክ ባንኩን ይዞ የቀሩትን ጠላቶችን ርዝራዦችን ደግሞ ማስወገድና ማባረር ያስፈልጋል ብዬ ነው ማስበው። በዚህ ልክ ነው እኔ አማራው መስራት ያለበት ብዬ ነው ማስበው። ከዛ ውጭ ግን እሱ ጠላቶቹ በሚፈበርኩት ጦርነት እየሄደ እየተማገደ የጠላቶቹ ግብአት እና የጠላቶቹ ስልጣን ማራዘሚያ ባይሆኑ የተሻለ ነው የሚሆነው። ትክክለኛው አቋሜ ይሄ ነው። ስለዚህ አማራ እንደ አማራነቱ መዳን የሚችለው ሀገረ መንግስቱን መቆጣጠር የሚችለው ኢኮኖሚውን መቆጣጠር የሚችለው ጠላቶቹ ሲዋጉ ራሱ ኃይሉን እያደራጀ ኢኮኖሚውን እያደራጀ መጠበቅና እነሱ ጦርነቱን ከጨረሱ በኋላ ደግሞ የቀረውን አሸንፍ ያለው የሚለውን ኃይል ከቻለ ማስወገድ ካልቻለ ደግሞ እጁን ጠምዝዞ ተጽዕኖ ፈጥሮ የአማራን ፍላጎቶችን ማስፈጸምና አገረ መንግስቱን ቀስ አድርጎ ፈንቅሎ በራሱ እጅ ማስገባት ነው። እንደዛ ሲሆን አማራው ዘላቃዊ መፍትሄና ዘላቃዊ ሰላም ሊያገኝ ይችላል። በምስራቅ አፍሪካ ደግሞ የራሱን ፖለቲካ እንዲሸጥለትና እንዲፈጸም ማድረግ ይችላል ብዬ ነው ማምነው። ስለዛ ግን አማራው ዝም ብሎ ከአማራ ጠላቶች ጋር እየሄደ እጁን እየሰጠ የጠላቶቹ ግብአት ይሁን ይጨፍጨፍ የሚለውን ሐሳብ እኔ አልቀበለው። በትክክለኛ ነገር ካሰብ ነው ማለት ነው። እዛ አማራ እንደ አማራ መቆም አለበት። የአማራ ታጋዮች ትክክለኛ ራሳቸውን አጠናክረው ጦርነቱ ክልላቸው ላይ የቀጠናው ጦርነት ክልላቸው ላይ እንዳይሆን ራሳቸውን ሬዲ አድርገው መጠበቅ ያስፈልጋል። በጠላቶቻችን ሜዳ ጠላቶቻችን እንዲፋለሙ እርስ በርሳቸው እንዲዳከሙ በኢኮኖሚም በወታደርም እንዲዳከሙ ማድረግና እነሱ ጦርነታቸውን አንዱ አሸንፎ ወይም አንዱን አዳክሞ ሲመጣ የተዳከሙትን ሁለቱን ኃይል ደግሞ ጨርሱ አገረ መንግስቱ መረከብ ያስፈልጋል። በዛ ልክ ሲሆን ነው አማራው ሊድንና አማራው አገረ መንግስቱንና ኢኮኖሚውን ሊቆጣጠር የሚችለው። የቀሩትን ጠላቶቹን ደግሞ አንበርክኮ የራሱን የፖለቲካ አይዲዮሎጂ እንዲቀበሉትና የራሱን ፖለቲካ ለአማራው በሚጠቅመው ለኢትዮጵያም በሚጠቅማት ምስራቅ አፍሪካ ላይ ጎልቶና ተቀባይነት አግኝቶ መውጣት የሚችለው ብዬ ነው ማስብ። በዛ ልክ ሲሆን ነው። አመሰግናለሁ። እዚህን ሰዓት ጊዜ መሄድ ያለብህ ራሱ ምን መሰለ፣ አሁን ህዝቡ እንደ ህዝብ
ማድረግ ያለበት ያድዋን አሸባሪ ከአካባቢያችን ማስወጣት አለበት። በቃ መጀመሪያ መሆን ያለበት እሱ ነው። እነሱ ካልወጡ አሁን እኮ ከውስጥ ሆነው ነው እየተዋጉ ያሉት። ወንድሞቻችንን ይገላሉ። ማን ነው ፋኖ፣ ማን ነው የፋኖ እና ማን ነው ጠንካራ ወጣት የሚለውን ነገር ስለሚገሉ ገንዘብም አላቸው። ሁሉን ነገር የተቆጣጠሩት እነሱ ናቸው። ስለዚህ አሁን መሆን ያለበት ምንድነው? የአድዋን አሸባሪ ከአካባቢያችን ማስወጣት፣ ሁሉም ሰው ማስወጣት አለበት። እነሱን ካስወጣን ቀላል የሚሆን አሁን እኮ እነሱ አሉ። እንዴት ብለን ነው የምንዋጋቸው ራሱ? ስለዚህ አማራ ማድረግ ያለበት መጀመሪያ እነሱን እንዳልጠቅልሎ ማስወጣት አለበት። የአድዋ አሸባሪ ከክልላችን መውጣት አለበት። ከዛ በኋላ ቀላል የሚሆነው እና አንተ ያልከው 100% ነው የምስማማው። ምክንያቱም አማራው ይኸውልሽ ዘኔ አማራው ከ2013 እና 14ቱ እንደዛ መሸወድ የለበትም ብዬ አስባለሁ። እስካሁን እኮ የአፋብህን አመራር ተብዬዎች የነዘመነግ ካሴ የተልኮ ፖለቲካ አማራ ክልል ፖለቲካ ላይ ባይገባ ኑሮ ተሎ ብለው አፍጥነው ጦርነቱን ከአማራ ክልል አውጥተው ወለጋና ኦሮሚያ እዛ በአዋሳኝ ቦታዎች በሸዋ አዋሳኝ ደንበሮች አዲስ አበባ ዙሪያ ቢሾፍቱ አካባቢ ቢያደርጉት ኑሮ እስካሁን አገረ መንግስቱን ተረክበንና ኢኮኖሚውንም ታንኩንም ባንኩንም ተቀበለን ምስራቅ አፍሪካ ላይ ገናና የሆነ ኃይል መፍጠር እንችል ነበር። ስለዛ ያ ጥፋት እንዳይደገም ምን ማድረግ አለበት? አማራው እነሱ ሲገጥሙ ከጎን ብሎ ራሱን አደራጅቶ መጠበቅ። ከዛ በኋላ እነሱ በተዳከሙት በኩል ዘሎ ተመልሶ ጦርነቱን አማራ ክልል ላይ ያሸነፈው ኃይል መልሶ አማራ ክልል ላይ ጦርነቱን ለማድረግና የቀረውን የአማራን ኃይል ለማጥፋት መምጣቱ ስለማይቀር ተንደርድሮ በራሳቸው ክልልና በራሳቸው ሜዳ ላይ እንዲሆን አድርጎ በአጭር ሰዓታትና በአጭር ጊዜያታት 4 ኪሎን ዘሎ መቆጣጠርና ኢኮኖሚና ባንኩን መያዝ ያስፈልጋል። ያ ሲሆን ነው አማራው ለዘላቂ መፍትሄ ማግኘት የሚችለው ብዬ ስለማስብ እዚህ ልክ ነው እኔ ልረዳው የምችለው። ያለዛ ግን አማራው ዝም ብሎ የማንም መጠቀሚያ የጠላቶቹ መጠቀሚያ እየሆነ ከመጨፍጨፍ ከመደብደብ እንትን አይልም። አሁን አብይ አህመድ የአማራውን ኃይልም ተጠቅሞ ሻዕቢያና ወያኔንም ቢያጠፋ ነገ ደግሞ አማራውንም ደግሞ ላጥፋ ማለቱ አይቀርም። ዳዝንት ካልኩሌት አድርጎ ነው የኦሮሞ ፖለቲካ የሚመጣው። ስለዛ የአማራውን የታጠቀውን ኃይል አስገብቼ እኔም በላይ በድሮን ሌላውም ደግሞ ግብአት አድርጌ ከተጠቀምኩ ካጨፋጨፍኩት በኋላ ተመልሼ የተዳከመውን አማራ ደግሞ አውድሜ የኦሮሞማን መንግስት ታላቂቷን ሀገር በራሴ ኮንትሮል አደርጋለሁ፣ ኢኮኖሚውንም ፖለቲካውንም ይይዛለሁ ብሎ ነው ወደ ጦርነቱ የሚገባው። ዝም ብሎ አይገባም። ስለዛ ምን ማድረግ አለበት? እነሱ ሲፋለሙ እሳቱን አማራው ካጋጋለ